የተገረዘው ይመለካል ማዘር የተገረዘው አካል ይመለካል። ስርዓት ይገረዝ ችግር የለውም። ቢገረዝም እኮ አመነዘረ አይልም እኮ አይደለም። የተገረዘው አካል ይመለካል። ስማ አባቱ እኔ እንደዚህ አይነቱን ክርክር አልፈልግም። ይሄ ጌታ ልታስክድ የምትሄድበት መንገድ ነው እንጂ እኔ ደግሞ የእናንተን ቁርአን እንዳንተ አንብቤ በእጄ ላይ ቢኖር ከዚህ የበለጠ ልነግርህ እችል ነበረ። እኛ ፍጡር አናመልክም ማዘርዬ፣ እኛ ፍጡር አናመልክም፣ የተወለደ አናመልክም። እኛ በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ሃይማኖት እግዚአብሔር ነው ተከተል ብሎ ያስከተለ። እስቲ አዳምጡኝ ማዘርዬ። በኃያልነቱ ላይ ድክመት የሌለበት፣ በሕያውነቱ ላይ ሞት የሌለበት፣ በአስተናባሪነቱ ላይ ድክመት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በአድራጊነቱ ላይ ተደራጊነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ አልችልም ባይነት የሌለበት አንድ አምላክ የሰማይና የምድር ጌታ ነው። እኛ የምናመልከው ተግባባን። የማይሞት የማይበሰብስ ተግባባን። እኛ እንደዚህ ነው። እኛ የማይሞት የማይበሰብሰውን ሞት ያልቻለውን ያድሬት እኔ ሞት የማይችለው ሞት ያልቻለው ሞት ይበላል። የእርሱ አምላክ መቃብሩን እያመለኩ ያለውት ይበላላ። ችግሩ እሱ ነው። ከበላ ደግሞ ወደ አፍ የሚገባ ሁሉ ወደ አልፎ ወደ ዳሪ እንዲጣላ ተመለከቱም እና እግዚአብሔር ነው ሽንት ቤት ሄደው ችግር የለም አልኩህ እኮ እንደዚህ አይነት እኔ መልስ ልሰጥ። ስማ እንዴ ችግር አለ እንጂ በጣም ችግር አለ። የማይሆን ነገር ውስጥ አትግቢ። ባትፈምሺ ብቀር ይሻላል። ምንድነው ከፍምስና ጋር ምን አገናኘው? በቃ እንደዚህ አይነት ክርክር ታቆም። እሺ ታይው፣ አንቺ ካልፈለግሽ ታይው። በቃ እሺማ የማይሆን ነገር ውስጥ ገብተሽ አይምሮሽን አታፍርሺ። ምንድነው አይምሮ የሚፈርሰው? ላሊ እስኪ ቆይ አንዴ ሰው ጅን ተከራከራ ሚስቱን ፈትቼሻለሁ ነው እያለ ስለ መፍታት አላሰብም። ገመድ እየፈታ አይደለም ይሄ ሰው፣ ወይ የተቋጠረ ክር እየፈታ አይደለም። ኒካ ሚስቱን እየፈታ እንደሆነ በደንብ አድርጋ ያውቃል። ግን ሶስቱ ይወርዳል አይወርድም ከሆነ ጥያቄው፣ እሺ ሶስቱም አይወርድም፣ አንድ ኒካ ነው የሚወርደው። በዑለሞች መካከል ሁለት ሀሳብ ቢኖርም በዚህ ጉዳይ ላይ አንድ ኒካ ነው የሚወርደው። ገብታችኋል? ያ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ተጠይቀው አንድ ሰው መጥቶ ሚስቴን በአንድ ቀን 3 ጊዜ ፈትቼ ነበር እና ስንት ኒካ ነው የሚወርደው ሲላቸው አንድ ኒካ ብቻ ነው የሚወርደው ብላ። እሺ ፖለቲካ ስትሰራ መገናኘት እንዴት ነው መገናኘት የሚችሉት? ማለት ይሄ አንድ ኒካ ነው የወረደው። ስለዚህ 3 ሀይድ ካላየች ረጃዕቱ ብሎ መመለስ ይችላል ሚስቱ። ይሄ መጀመሪያ ከሆነ 3 ሀይድ አይታ ከሆነ ግን እንደ አዲስ ኒካ በማሰር ነው የሚመላለሱት። 3 ሀይድ አልገባኝም። አሁን ያልከኝ 3 የወር አበባ 3 የወር ከፈታት በኋላ ይሄ ሰው 3 ጊዜ ፈትቼሻለሁ ካላት በኋላ 3 የወር አበባ በተከታታይ እስክታይ ድረስ ባለው ጊዜ የመመለስ እድል አለው። ስለዚህ በዛኔ ረጃዕቱ ወይንም መልሻለሁ ብሎ ይመልሳታል። ነገር ግን 3 ሀይድ አይታ ጨርሳ 3 ወር ማለት ነው። በ3 ወር ውስጥ ነው፣ በወራት ሳይሆን በሀይድ በወራት እንድትቆጥር የተደነገገው ደግሞ ሀይድ ማየት ያቋረጠች ትልቅ ሴት እና ሀይድ ማየት ያልጀመረች ሴት አግብታ ብትፈታ ነው። አላህ በቁርአን ላይ ሲናገር ወላኢ የኢስነ ሚነል መሒድ ሚን ኒሳኢኩም ኢን ኢርተብቱም ፈዒደቱሁነ 3 አሽሁር ወላኢ ለም የሒድን እያለ ይናገራል። እነዚህ ሀይድ ከማየት ከእናንተ ከሴቶች ተስፋ የቆረጡ ወይም እድሜያቸው ያለፈባቸው ሴቶች እንዲሁም ሀይድ ማየት ያልጀመረ ሴቶች ቢፈቱ በራሳቸው ላይ 3 ወርን ይጠብቃሉ አለ። ሀይድ በማየት ላይ ያለች ወጣት ሴት ከሆነች ግን በ3 ሀይድ ነው የምትቆጥረው። አላህ ይህን በሱረቱ በቀራ ላይ ሲናገር ወልሙጠለቃቱ የተረበስነ ቢአንፉሲሂነ 3 ቁሩእ ይላል። 3 ያኒ ሐውት በሀይድ በማየት ላይ ያሉ ወጣት ሴቶች ቢፈቱ በራሳቸው ላይ 3 ሀይድን ይጠብቃሉ ብሎ። ስለዚህ 3 ሀይድ አይታ ካልጨረሰች አሁን ይህን ቃል ከተናገርካት በኋላ 3 ሀይድ አይታ ካልጨረሰች ረጃዕቱ ብለህ መመለስ ትችላለህ። መልሼሻለሁ። 3 ሀይድ አይታ ጨርሳ ከሆነ ደግሞ እንደ አዲስ ኒካ በማሰር ትመልሳለህ። ያ የወረደውን ኒካ እንደወረደ ይቆጠራል። ነስር ጾም ያጠፋል ወይ አያጠፋም? ጥቂት ነስር ከሆነ ጾምን አያጠፋም። በጣም ብዙ ከሆነ እና ሰውነትህን የሚጎዳ ያክል ደም ወጥቶ ከሆነ የዛኔ ይጠፋል። ሰላም እኔ ጥያቄ ነበረኝ። መካ ነበር የምኖረው ሳዑዲ ውስጥ ማለት ነው እና ከዛ ወደ ጅዳ ምናምን መጣ ማለት በስራ ምክንያት ነው ሳውዲ ምናምን
እና ጅዳ ነው ያለሁት አሁን እና ኡምራ ለማድረግ ይቻላል ማለት ከሰዎች ጋር ማለት ነው። ከመካ እስከ ጅዳ ድረስ ከ80 ኪሎ ሜትር በታች ነው። ከ80 ኪሎ ሜትር በታች እስከሆነ ድረስ ችግር የለም። እና ደግሞ ሌላ ጥያቄ ሀጅ አድርጌ ነበር እና ማለት ብቻዬን ነበር ሀጅ ያደረኩት እዛው እየሰራሁ ምናምን ማለት ነው ተቀጥሬ እና እሱ ይቻላል ማለት ከ2 ዓመት ይቻላል። መካ ላይ እስከሆናቸው ድረስ ያላችሁት ወይም ከመካ እስካላችሁበት ቦታ ድረስ ከ80 ኪሎ ሜትር ርቀት በታች ላይ ከሆናችሁ ትችላላችሁ። ከ80 ኪሎ ሜትር በላይ ርቀት ላይ ከሆነ ግን መሕረም ያስፈልጋቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ላ ቱሳፊር አልመርአ ቱእሚኑ ቢላሂ ወልየውም አልአኺር መሲረተ የውም ዐ ለይለቲህ ኢላ መዐ ዚ መሕረም አሉ። በአላህና በመጨረሻው ቀን የምታምን ሙስሊም የሆነች ሴት አንድ ቀን ከነሌሊቱ ወይም 80 ኪሎ ሜትር እና ከዚያ በላይ ርቀት ያለውን መንገድ ያለ ዘመድ ብቻዋን ልትጓዝ አይገባም ብለው ተናግረዋል። መካ ላይ ከሆናችሁ ግን ያላችሁ ወይም ከመካ እስካላችሁበት ድረስ 80 ኪሎ ሜትር ርቀት ላይ ብቻ ከሆነ የዛኔ ሐጅን ዑምራን ብታደርጉ ችግር የለም። አይ እና እኔ ጀመረት ላይ ማለት ነው በ3 ቀን የተለያየ ጠጠር ነበር የሚወረወረው 3 እንትን ላይ 3 ነበር የሚባለው ሸይጣኖች ላይ እና 3 ቦታ ላይ ነበርና እኔ ያው ብዙ አላውቅም ነበርና 2 ቀን አንዱ እንትን ላይ ሀጀር ላይ ብቻ ነበር የጣልኩት ማለት ነው። እና ያኔ ብዙ እውቀቱ አልነበረኝም ስለ ሀጅ ምናምንና አሁን እኔ ምን አለብኝ እሱን ስህተት ስለሰራሁ ሀጅ ላይ። እሺ በሐጅና በዑምራ ላይ የሆነ ተግባር ላይ ተሳስቶ ያንን ሳይፈጽም የቀረሰው ወደዛ ሄደው ያንን ነገር መፈጸም እንደገና ከጀመረበት ያን ማድረግ ካልቻለ ደግሞ ሀዲይ ማድረግ አንድ ፍየል አርዶ ለምስኪኖች ለድሃዎች ሰደቃ ማብላት። አይ ጀዛከላሁ ኸይር። እሱ የመጨረሻ አንድ ጥያቄ ያለችኝ። እሺ በጾም ወንድም ፈጠን በል። እሺ የተጫዋች ማሊያ ለብሶ ሶላት መስገድ ይቻላል ወይ ይላል። የማንቸስተር ዩናይትድ ከሆነ ችግር የለውም። እሺ የማንኛውም ተጫዋች ሊሆን ይችላል። ብቻ ግን የሰው ምስል ካለው ወይንም የእንስሳት ወይንም የአዕዋፋቶች ዘዋቱል አርዋህ የነሱ ካለው መክሩህ ነው፣ የተጠላ ነው፣ የተጠላ ነው። ልክ እንዲሁ ደግሞ ከኋላ ጽሁፍ ያለበት ከሆነ ሊሆን ይችላል። የማን ነው? ያ መክሩህ ነው። ለምን ከተባለ የተጠላ ነው። ከኋላ ያለ ሰው እንዳይወሰወስ ሲባል ማለት ነው። ያን እያየ ያንተን ስም እያነበበ ቢሰግድ ይሄ የተጠላ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከኢትዮጵያ ወይም ከሀበሻ በመጣላቸው ልብስ መጋረጃ ነበር ቤታቸው ውስጥና በዚያ ተጋርዶ ፊት ለፊታቸው ተቀምጦ ነበር ቤታቸው ውስጥ እየሰገዱ እያለ ያንን በአጋጣሚ አይተው ነበር። የፈረስ ምናምን ምስል ያለው ማለት ነው መጋረጃ። ወዲያው ሰግደው እንደጨረሱ ሚስቶቻቸውን ይሄንን አዚሉ ሀዛ ዐኒ ፈኢነሃ ቀድ አልሀትኒ ዐን ሶላቲ ያሉ፣ ይህን ከዚህ ከፊት ያስወግዱልኝ ከሶላቴ ላዘናጋኝ ቀርቦ ነበርና ብለው ተናገሩ። ስለዚህ ያንን ማስወገድ አለባችሁ ማለት ነው። አይሽ የተጠላ ነው። ቀጥሉ ልጆች። በጾም ሴት ልጅ መጨበጥ እንዴት? ምን አልከኝ? በጾም በረመዳን ሴት ልጅን መጨበጥ ይቻላል እንዴ? ሚስትህ ነች? ሚስትህ ነው? ቶሎ በለው እንደ ሚስትህን አይደለም ከጾም ውጭ ይቻላል? ያ አኺ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ኢኒ ላ ኡሳሂቡ ኒሳእ አሉ፣ እኔ ባል ሴትን አልጨብጥም አሉ። እሺ ያቀል ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ወሰለም እንዴት ነህ? ደገኛ አልሐምዱሊላህ። ነው አብላ ጥያቄ ነበረኝ። ምን ይላል? አሁን ከአርካኑል ኢስላም መስፈርቶች በሸር ማለት በቀደር ማመን አንዱ ሸርም ሆነ ኸይር እውነት ነው።
ብዙ ጊዜ የምሰማው ነገር ሰዎች ሲናገሩ እንትን የሆነ ከይር ነገር ሲሰሩ ያንን ከይር ነገር ወደ አላህ ያስጠጉታል። ይሄ እኮ ሰራውና የምንናገረው የምንመርጠው ሁሉ በራሳችን ነፃ ምርጫ ፈቃድ ነው። ገብቶሃል አይደለ? ነገር ግን የአላህ ቀደር በዚያ ላይ ምንድነው ከተባለ ለሁ ዒልሙል ሙስበቅ ፊ ዛሊክ፣ በዚያ ላይ ቅድመ እውቀት አለው አላህ። ቀደር ሲባል የሆነ የተወሰነ ነገርና ሊቀየር የማይችል ነገር ይመስላቸዋል ብዙ ሰዎች። ቀደር በእርግጥ የሆነ እንዲሆንና የተወሰነ ነገር አለ። ለሁለት ይከፈላሉ እነሱ ለሁለት ይከፈላሉ። ማንኛውም ከአላህ ስብሐነሁ ወተዓላ የሚሆኑ ነገራቶች አሉ። በእነዚያ ነገር ላይ አላህ እንዲሆኑ የወሰናቸው ባሪያዎች ወይንም ሰዎች በዚያ ላይ ምንም አይነት ምርጫ የሌላቸው ነገር አለ። ሁለተኛ ደግሞ ምንድነው ከእነርሱ ከሰዎች የሚሆኑ ነገራቶች አሉ። በእነዚያ ላይ አላህ አልወሰነባቸውም ቀድሞ። ነገር ግን ወደፊት እንደሚሰሩ ያንን ቅድመ እውቀት አለው፣ ያውቀዋል። ገብቷችኋል አይደለ? ያ ግን የምንድነው ከተባለ የራሳቸው ነፃ ምርጫ ፈቃድ ነው። ምሳሌ ስጠን ከተባለ ለእኛ ምንም አይነት ነፃ ምርጫ ፈቃድ ሳይሰጠን በእኛ ላይ እንዲሆኑ የወሰናቸው ነገራቶች አሉ፣ ሊቀየሩም አይችሉም። ለምሳሌ አንተ ወንድ ልጅ መሆንህን አላህ አስመርጦህ ነው ወንድ ላድርገህ ሴት ብሎ ወይንስ እሱ በራሱ ነው ይሄን ነገር የወሰነብህ? በራሱ ነው። አይዋ አይ አይደለ? ልክ እንደው አንተ አጭር ነህ ረጅም? መካከለኛ ነህ። መካከለኛ ላድርገህ ወይንስ አጭር ወይንስ ረጅም ብሎ አስመርጦህ ነው ወይንስ ራሱ ነው የወሰነው ይሄን ነገር? ራሱ ነው። አዎ፣ ሌላ አልጨምርልህ። ቀይ ነህ ጥቁር? መካከለኛ። አየህ፣ ይሄን ነገር አላህ ለአንተ አስመርጦህ ነው ወይንስ በራሱ ነው የወሰነው? በራሱ ነው። በጣም ጥሩ። ኢትዮጵያ ላይ መፈጠርህን አላህ አስመርጦህ ነው ወይንስ እንደው ራሱ ነው በዚህ ኢትዮጵያ ላይ እንድትፈጠር የወሰነው? አይ በራሱ ነው። አየህ፣ ስለዚህ ምን ተረዳን? አሁን አላህ ለእኛ ነፃ ምርጫ ፈቃድ ሳይሰጠን በእኛ ላይ እንዲሆኑ የወሰናቸው ነገራቶች አሉ። ለምሳሌ በእነዚህ ነገራቶች ደግሞ ነገ የትንሣኤ ቀን አይጠይቀንም፣ አይቀጣንምም፣ አይመነዳንምም። ወንድ ስለሆንክ ብሎ አላህ ሱብሓነሁ ወተዓላ ለምን ወንድ ሆነ ተፈጠርክ ብሎ የትንሣኤ ቀን ይጠይቃል? አይጠይቀኝም። በእነዚህ ነገራቶች ለምን ቀይ ሆንክ ብሎ ይጠይቃል? ለምን አጭር ሆንክ ብሎ ይጠይቃል? በዚህ አይመነዳም። በዚህ አላህ ሱብሓነሁ ወተዓላ ማንንም አይለካም። ይሄ ያለው የት ነው ከተባለ እንደ ክርስትና ከሄድን ሰዎች አጭር በመሆናቸው የእግዚአብሔርን መቅደስ እንዳይገቡ ተብሏል። እርኩስ ናቸው፣ ያረክሳሉ እነዚህ ተብለዋል። አጭር የሆነን ሰው ማን ነው ግን በዚህ ሁኔታ የፈጠረው ከተባለ ራሱ አምላክ ፈጥሮት ራሱ አጭሮች እንዳይገቡ ወደ መቅደስ ያረክሳሉና ብሎ ተናግሯል። አጭሮች አይናቸው መጭማጫ የሆኑ አፍንጫ ደፍጣጣ፣ ጎባጣ፣ እከካም፣ ቋቁቻሞች እንዳይገቡ ብሏል እግዚአብሔር። ራሱ ፈጥሯቸው በዚህ ሁኔታ እንደገና እነሱን ከሌላው ማህበረሰብ መለየት ወደ መቅደስ እንዳይገቡ ያረክሳሉ፣ ርኩሶች ናቸው እነዚህ ማለት ራሱ በፈጠረበት ሁኔታ ፈጥሮት ይሄ ትክክለኛ አምላክ እንዳልሆነ ያሳያቸዋል። እንደ ኢስላም እስከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢነላህ ላ የንظሩ ኢላ ሱወሪኩም ወላ አጅሳሚኩም ወላኪን የንظሩ ኢላ ቁሉቢኩም ወአዕማሊኩም አሉ። አላህ ወደ ቅርጻችሁና ወደ ውጫዊ ተክለ ሰውነታችሁ አይደለም የሚያየው አሉ፣ ነገር ግን ወደ ልባችሁና ወደ ስራችሁ ነው የሚያየው አሉ። ከሰሓቦች መካከል እውር ነበረ። ያ እውር እንዳውም አይደለም ቤተ መቅደስ መግባት መስጅድ መግባት የመስጅድ ዋና ኃላፊ ተደርጎ ሙአዚን ተደርጎ ነበር፣ መሪ አድርገውታል ሰለላሁ ዐለይሂ ወሰለም። ያ ሰው በክርስትና ቢሆን ምንም አይነት ቤተ መቅደስ እንዳይገባ ያረክሳል ይሄ ሰው ተብሏል። ይሄ ሰው ያረክሳል። ነገር ግን የነቢ ሰለላሁ ዐለይሂ ወሰለም አንደኛው ሙአዚን አዛን እንዲያደርግ በቤተ መቅደስ ወይም በመስጅድ ውስጥ ዋና መሪ እንዲሆን ያደረጉት ምንድን ነው? ማየት የማይችልን ሰው ነው። አብዱላህ ብን ኡሚ መክቱም ይባላል። ማየት አይችልም። ሌላኛው ሶሓባ ማነው? ቢላል ብን ረባህ ባሪያ ነው። ጥቁር ነው። ሀበሻዊ ነው። ኢትዮጵያዊ ነው። የተናቀ ነበር በህዝቦቹ መካከል። ግን ነቢዩ ሰለላሁ ዐለይሂ ወሰለም የቤተ መቅደስ ወይም የመስጅድ ኃላፊ መሪ አድርገውታል። ያ ቢላል ሙሩ ቢላለን ፈልዩአዚን ቢናስ ፈኢነሁ ዐንደ ሰውተን አሉ። አቤት። እሺ አንድ ጥያቄ ያለኝ መቀጠል እችላለሁ? እሺ ነበር። እሺ አላህ ፍትሃዊ ነው? እሺ ሱራ ኢምራን ይመስለኛል አላህ በረህመቱ ያሻውን ይመርጣል የሚለው። እሺ እንዴት ነው የሚጠየው? ኦኬ ለመመረጥ የሚገባውን ይመርጠዋል ነው።
ያም ደግሞ አላህ ስብሐነሁ ወተዓላ ሰዎች የመሰለ አሁን አንተ ጭንቅላት ላይ ያለው ምንድነው? ከሰውየው ምንም ነገር ሳይገኝ አላህ ዝም ብሎ ደስ ያለውን ይመርጠዋል ጥሩ መንገድ፣ ደስ ያላለውን ደግሞ ያጠመዋል። እንደዛ አይደለም። የሰዎች ቅኑ መንገድ ማግኘት ምክንያት ራሳቸው ሰዎች ናቸው ምክንያቶቹ። ገብቶሃል አይደለ? አላህ በቁርአን ላይ ሲናገር ምን ይላል? ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና አለ። እነዚያ የእኔን መንገድ ለማግኘት የታገሉ ሰዎችን እኔ መንገዴን እመራቸዋለሁኝ አለ። ማንን ነው የሚመራው? የእርሱን ቅኑ መንገድ ለማግኘት ጥረት ያደረጉ ሰዎችን። አየህ፣ ከእነርሱ ነው ምክንያቱ ሰበቡ መጀመሪያ የሚገኘው። እሺ የሚጠሙት እስከተባለ እነዚያም ሰዎች ራሳቸው ጥመትን ወደውና ፈቅደው የሄዱ ሰዎች ናቸው። አላህ በቁርአን ላይ ምን ይላል? ፈለማ ዛጉ አዛገ ላሁ ቁሉበሁም ይላል። በጠመሙም ጊዜ በራሳቸው ጊዜ አላህም ልቦናቸውን አጠመሙ እያለ ይናገራል። የማለት ቅሉን መንገድ እንዳያገኙ የሆኑት ራሳቸው ጥመትን በመምረጣቸው ነው እያለ ነው። አላህ አጠመማቸው ሲል አላህ አጥማሚ ሆኖ አይደለም። እሺ መንገድ ወለነብይ ጀዛከላህ ሰላም አለይኩም። ወአለይኩም ሰላም። አንድ ጥያቄ ነበረኝና ተራዊ ሰላት ላይ ሁለት ኡስታዞች ነው የሚያሰግዱት፣ ግን ሰዎች መሀል ላይ አንደኛው ኡስታዝ ሲያሰግዶ ሳይጨርሱ እኮ መሀል ላይ አቋርጠው ይወጣሉ። ይሄ እንዴት ይታያል? ግዴታ አይደለም ተራዊ ሰላት መጨረስ። ስለዚህ የቻሉትን ያክል ሰግደው መውጣት ይችላሉ። በላጩ ግን ሁሉንም ጨርሰው ቢወጡ ነው። ነቢያችን ሰለላሁ ዐለይሂ ወሰለም መን ቃመ መዐል ኢማም ኩቲበ ለሁ አጅሩ ሌይላ ነው። ከኢማሙ ጋር ሙሉ በሙሉ ቁሞ የሰገደ ሰው የጨረሰ ሰው የሌሊቱን ሙሉ ሶላት ምንዳ ይጻፍለታል ብለው ተናግረዋል። ይሄ ነው። ግን ያ ሰው አልጨረሰም ካለ አይገድም። አብዛኛው እኮ ትቶ ይወጣል እኮ በቃ አንዱ ኡስታዝ ሳይጨርስ በቃ አብዛኛው ችግር የለም። እሺ ቅድም እኮ ነው ሱቅ ሄጄ ነበረና ቅድም ሱቅ ሄጄ ንቃብ ሰት ኮሌጅ ልጇን እያጠበች እንትን ንቃብ እንትን አላረገችም። ድንገት አይቼ በቃ ደነገጥኳት። እሷም ደንግጣ እንትን ወዳው እንትን ንቃብ አረገችኝና ይሄ ነገር እንዴት ይታያል? ምንም ወንጀል የለባቸው። ነቢያችን ሰለላሁ ዐለይሂ ወሰለም ኢነማ ለከ አልነظረة الأولى ለአንተ ያለህ አንድ እይታ ብቻ ነው አሉ። ያ ማለት በአጋጣሚ ብታዩ እንደ ወንጀል አይቆጠርባችሁም። እንዳየ ግን ሰውየው ወዲያው አስከትሎ ትኩር ብሎ ካያትና ካየችው የዛኔ ነው ኃጢአት የሚሆነው። ነገር ግን ሳያስበው ሰውየው በአጋጣሚ መንገድ ላይ ያለፈ ዘወር ሲል ተገልጣያት ሴትየዋ ወደ አይኑ መስበር አለበት ነው። ገብቷል አይደል? እዛው ላይ ግን ትኩር ብሎ ካደረገ ነው ወንጀለኛ የሚሆነው እንጂ የመጀመሪያ እይታ ላይ ወንጀል የለም፣ አስቦበት ስላልሆነ። ይሄን ይመስላል። እሺ አንድ ሐኪም ቤት ነው ያለሁት። አብዱል ከሪም አለ፣ መሐመድ አለ፣ ቀጥሉ። ከላይ ክርስቲያን ልጅ አለ፣ አዋሩት። ለጠይቀ ነው የገባሁት። ከጠየኩ በኋላ ሹር አድርግልኝና አሳይሃለሁ። እኔ ኦኬ ታሳየኛለህ። እንደዚህ በቆየኝ የለማ በኋላ እንዲህ በሞራል ብቻ ነው ወይ ደግሞ ዝም ጥያቄህን ብቻ ትችላለህ። ግን ከአንድ ይቅርታ ጥያቄ ብቻ መሆን ትችላለህ። ግን ዲያሎግ እንዲህ ባክ ኤንድ ፎርዝ አድራጊ ከሆንክ ደግሞ እንደዛ አይሆንም። ያለ መረጃ ማውራት አይቻልም። ባክ ኤንድ ፎርዝ ስናደርግ አሁን የመለስክልኝ ትክክል አይደለም ብዬ ላስረዳ። እየመለስክልኝ ነው የምታስረዳኝ? እሺ ይሄው መለስኩልኝ። በዚህ ሰዓት የሙሴ መጽሐፍ ጠቅላላ የለም። ይሄው መለስኩ። አስረዳኝ፣ መልስ ስትኝ አንተ አለ ማን ዲቴክት ያደረገው ያንን መጽሐፍ ልታስረዳኝ አይደል? አንተ መረጃ ልሰጠኝ አይደል? አለ ያልከው አሳየኝ። እኔ እኮ አለ ብዬሃለሁ። በእኔ አለ ብዬሃለሁ እኮ መረጃ ነው። አለ ያለ ሰው እኮ ማስረጃ ያመጣል። ለምሳሌ እዚህ ዓለም ላይ ሰዎች አሉ ያለ ሰው ማስረጃ ያመጣል። አሉ ያለ ሰው ማስረጃ የተጻፈው መጽሐፍ ለሙሴ የለም ያለ ሰው አንዴ አዳምጥ ነው። እባክህን አትከራከር፣ ጭቅጭቅ አታድርገው። የለም ያለ ሰው ከመቼ ጀምሮ ነው ማስረጃ የሚያመጣው? እዚህ ሩም ውስጥ ሰው የለም ካልኩኝ የለም አለ ያለ ሰው ነው ማስረጃ የሚያመጣው። ገባ? ክሌም አፌር የሆነ ስቴትመንቱን ያቀረበ አካል ነው ማስረጃ ያመጣው። ኤከሌ ወንጀለኛ ነው ያለ አካል ወንጀል መሰራቱን ማስረጃ ያቀርባል። ሁሌም የኬዙ ባለቤት ማስረጃ ያቀርባል። ዛሬ ሰው ተገሏል ካልክ ማስረጃ ታመጣለህ። ገባ? አሁን አንተ አለ ያልከው የሙሴ መጽሐፍ በእጄ ላይ አለ ያልከው አንተ ነህ። እዚህ አለ ካልክ በቃ ስለሱ ማስረጃ የምታመጣው አንተ ነህ። ስለዚህ ለዛ ኬዝ አለ የሚለው ሰው ነው ሁሌም ማስረጃ የሚያመጣው። እንደዚህ ተፈጽሟል የድርጊቱ ያንን የሚያምነው አካል ማስረጃ ማምጣት አለበት። ገባህ? አንተ አሁን የከሌ ሰው ገሏል ስትለኝ ማስረጃ አንተ ነህ ማምጣት ያለብህ። የሙሴ ዘመን የዛን ጊዜ የነበረው የሙሴው መጽሐፍ በዚህ ሰዓት አለ ያልከው አንተ ነህ። ስለዚህ ማስረጃውን ትሰጠናል። አሳየን። ምንድነው ማስረጃው? አለ ያልከው
ይኸው በግልጽ እኮ አምስቱን መጽሐፍ ለሙሴ የተሰጡትን አምስቱን መጽሐፍ እናምንበታለን አልኩ እኮ። መረጃ እኮ ነው ያጣነው። መጽሐፉ ላይ ሙሴ ጻፈው አይልማ። እዛ ላይ ለሙሴ የተሰጠው መጽሐፍ የሚል የለም እንዴ? እኛ እያየን ያለ ነው እኮ ይሄኛውን ኦሪቱ ላይ ሙሴ እንደጻፈው የሚናገር ነገር የለም ነው የምልህ። ጸሐፊው በነገራችን ላይ መሐመድ ነው ቁርአንን የጻፈው። ኧረ እባክህ ለምሳሌ ዘኍልቍ ምዕራፍ 12 ቁጥር 3 ልክፈትልህ። ቆይ ዘኍልቍ ተናጋሪውን ነው እኮ ያልኩህ። እኔ ስለ ተናጋሪ ነው እየጠየቅኩ ያሉት። አንተ ደግሞ የምታወራው ስለሌላ ነገር ነው። ለምሳሌ ዘኍልቍ 12:3 ላይ እንክፈት። ለምሳሌ ተመልከቱ። ዘኍልቍ ምዕራፍ 12 ቁጥር 3 ላይ ያውን ይሄ ሙሴ ጻፈው የምትለው ያልከው መጽሐፍ ላይ ነው። ሙሴም ሙሴ በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሁት ሰው ነበረ። ማንም ያወራው እዚህ ላይ እሺ፣ ማን ነው የሚናገረው? ይሄንን አሁን እየተናገረ ያለው ማን ነው? ለሱ የተሰጠው መጽሐፍ ነው። ሙሴ ትሁት ሰው ነበረ እኮ እያለ እየተረከለ ነው ሰውየው። ትሁት ሰው ነበረ እያለ መሐመድ ቁርአንን ጽፏል። ወደዛ ለምን ትሄዳለህ? እዚህ መረጃ ሲጠፋ እዚህ ጋር እያወራን ነው። አይ እዚህ ጋር በቃ አንዴ ይቅርታ። እዚህ ጋር ዘዳግም 34:9 ላይ ዘዳግም 34:9 አንብብ። አውጣልክሽ ዘዳግም 34:9 እሺ ምን ይላል? ያው ዘዳግም 34:9 ላይ መመልከት ይችላል። ሌላ ሰው ነው የሚያወራው። ያው የእግዚአብሔር ልጆችን በሞዓብ ሜዳ 30 ቀን አለቀ። ዝም ብለህ ኮሜንት ላይ ነበርኩ። 34:9 ነው እያልኩ ያለው ተይ 34 አውዱን እያየን ነው። አንዴ ይቅርታ፣ አውዱን እያየን ነው። ያው የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በሞዓብ ምድር ሞተ አለ። በቤተ ፌጎር ፊት ለፊት በሞዓብ ምድር በሸለቆ ፊት ተቀበረ አለ። እስከ ዛሬ ድረስ መቃብሩ ማንም አላወቅም እያለ ነው። እስከ ዛሬ ድረስ እያለ ሰውየው እየተረከለ ነው። እስከ ዛሬ ድረስ አለ። ሙሴ ከተቀበረ አልፏል። ለምሳሌ እስከ ዛሬ ድረስ መቃብሩን ማንም አላወቅም እያለ ነው። ከዛ ቀጥሎ ሙሴ በሞተ ጊዜ እድሜው ምንድነው 120 ዓመት ነበረ ምናምን እያለ እየተረከ ነው። ማንም የተረከው እዚህ ማንም ያወራው ዘዳግም 34:9 ላይ ወረድ ብለህ አንብበው። ምዕራፍ እኮ ማን ነው እያወራ ያለው? እዚህ ጋር ለምን አትመልስልኝ? ማን ነው እያወራ ያለው? ኢያሱ ወልደ ነዌ ሙሴ እጆቹን ጭኖበት ነበርና እኮ እየተረከልን እኮ እየነገረን እኮ አሁንም ትረካ ነው የሚነገረን። ዘዳግም 34:9 ራስህ አንብበው እስኪ በራስህ አንደበት እኮ እየተረከልን ነው። ቀጠለ እኮ ይኸው የእስራኤል ልጆችን በሞዓብ ሜዳ 30 ቀን ለሙሴ ለምንድን ነው ማታነበው? እኔ ያልኩህ ሌላ መስመር እኮ አልጠየቅኩም። 34:8 ምናምን አልጠየቅኩም። 9ን አንብበው እስኪ። እሺ ተረጋጋ። አንዴ እያነበብኩኝ ነው። አንዴ ተረጋጋ። ከይቅርታ ጋር ከ9 በፊት 7 8 የሚባሉ ቁጥሮች አሉ። ትምህርት ቤት ከተማርክ ማለት ነው። አንድ ካልክ በኋላ 2 3 እየተባለ ለመረዳት እኮ በነገራችን ላይ አታገኘውም። አረ ከቁጥር 9 ላይ አንብብ እስቲ። ይኸው ከፈትኩ ቁጥር 9 እኔ 7 4 5 6ን በነገራችን ላይ በአውድ ነው መጽሐፍ የሚነበበው። እሺ ከይቅርታ ጋር ምናልባት ካልነገሩህ የሆነ ምዕራፍ ሲከፈት በአውድ ነው የሚነበበው። ተዘለው 9 ቁጥር አይገባም። እኔ እንደዛ ነው አውዱን እንድታገኝ ነው። ምናልባት አውዱ ሲነበብ በዚህ ቦታ ይሄው ቁጥር 9 እኮ እኔ አንዴ የሆነ ቦታ ይዘኝ ስትሄድ ለምሳሌ እንደዚህ ምዕራፍ ቁጥር 9ን አንብብ ስትለኝ እኔ አውዱን ማንበብ የለብኝም። መጽሐፍ እኮ በአውድ ነው የሚነበበው። ኮንቴክስት ይነበባል። ዝም ብለህ የላኩ ቦታ እኮ ግዴታ ማንበብ አለበት። ከዛን ይሄው ቁጥር 9 ጨረስኩኝ እኮ አንዴ። አሁን ወከባ አትፍጠር። በቃ አንብብ። ይሄው ቁጥር 9 ለምን ታዋክባለህ? ይሄው ቁጥር 9 ላይ ቀጥል። እሺ አወከባ አያስፈልግም። ምን ይላል? እሺ እኮ አንተ አይደል ያስመጣኝ? አንብበው። የተለየ ነገር እንዳገኘህ ነገር የሚመስለው። እሺ አንብበው። ኢያሱ ወልደ ነዌ ሙሴ እጆቹን ጭኖበት ነበርና ይላል። የጥበብ መንፈስ ተሞላበት፣ የእስራኤል ልጆች ታዘዙት። ማን ነው ስለዚህ የቀጠለው ማለት ነው? ሙሴን ማን ነው የሚያወራው እኮ? ማን ነው እያወራ ያለው? ይሄንን እያወራ ያለው ማለት ሙሴ እንደዚህ ያደረገ እያለ የሚነግረን ማን ነው? ኢያሱ አልኩህ እኮ። ተናጋሪው ማን ነው እዚህ ጋር አሁን ይሄንን የሚናገረው? ኢያሱ መረጃ ዘዳግም 34:9 እያልኩህ እኮ ነው። ይሄን ራሱ አንብበው ተረዳው። ይሄንን እያወራ ያለው ማን ነው እኮ ነው ጥያቄ። ማን ነው እያወራ ያለው? ይሄው ሙሴ እጆቹን ስለጫነበት የነዌ ልጅ ኢያሱ የጥበብን መንፈስ ተሞላ እያለ የሚነግረን ማን ነው? ሙሴ እጁን ለጫነበት እንዲሆነ እያለ የሚናገረው ይሄ ማን ነው? አሁን አውዱን እያነበብክ ለመረዳት እየሞከርክ ጊዜ አታስረዝም። እይ ስለዚህ ማን ነው እኮ ጥያቄ። ይሄንን እየተናገረ ያለው ማን ነው?
የተረዳክ ይመስለኛል። ወደ ቶፒኩ እንመለስና ማለት ነው ጥያቄ የጠየቁ ምን መረጃ እየተጠየቅ ነው? ይኸው እዚህ ጋር ይኸው እያሰዳን አይደለም። ወደ ኋላ አትመለስ። ማን ነው ይሄንን አሁን የከፈትከው? ቁጥር 9 ላይ ሙሴም እጆቹን ጫነበት እያለ ታሪክ እየነገረን እኮ ሙሴ እንደዚያ ጫነ እንደዚህ ያደረገ እያለ ይሄን ማን ነው የሚያወራው? ይሄንን እየተናገረ ያለው ማን ነው? ጥያቄያችን አሁን ነገርኩ እኮ አስረዳው። አሁን ሙሴ ለሙሴ የተሰጠውን ሙሴ ያልጨረሰውን ተከታይ ነቢያት ጨረሱት። ግልጽ በሆነ ማነው ተናጋሪው? ማነው ተናጋሪው? የዚህ ተናጋሪ ማን ነው? ራሱ ነው። የራሱ ሙሴ የተናገረውን መረጃ የት አለ? መረጃው የት አለ? መረጃው ሙሴ እዚህ ጋር አሁን ተናጋሪ እንደሆነ የት አለ የሚያሳየው? ቆይ እኔ ቀባውት እኮ አይደለም እዚህ ጋር ከይቅርታ ጋር እኔ እያለ በፈርስት ፐርሰን አይደለም የሚያወራው። ሙሴ ያለ የሆነ ሰው እየነገረ ነው። ሙሴ እጆቹን ስለጫነበት የነዌ ልጅ ኢያሱ የጥበብ መንፈስ ተሞላ፣ የእስራኤል ልጆችም ታዘዙለት። እግዚአብሔር ለፊት ቀጥሎ ቁጥር 10 ላይ እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከዚያ ወዲህ በእስራኤል ዘንድ አልተነሳም እያለ እያወራ ነው። አሁን እዚህ ጋር ሙሴ ራሱ የለም ከናካቴው ስለ ሙሴ እየተወራ ነው። የሆነ ሰውዬ እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከዚያ ወዲህ በእስራኤል አልተነሳም እያለ ሰውየው ጸሐፊው እኮ ሲጀመር ከሙሴ በኋላ የነበረ ሰው ነው። እየተናገረ እኮ ነው። እንደ ሙሴ ያለ አካል ተነስቶ አያውቅም እያለ የነበረ ሰው እኮ ነው። ማን ነው ተናጋሪው? እኮ ሙሴ እንዳልሆነ ተስማማ አይደል? ይሄን ቦታ የጻፈው ሙሴ አይደለም አይደል? በዚህ ተስማማን። ቢያንስ ከሙሴ የቀረውን ነገርኩ። ከሙሴ የቀረውን ማን ነው ያስጨረሰ? ወይ ከሙሴ ጋር አይደለ? ከናካቴው ሙሴ የጻፈበትን እንኳን አላሳየኝም። ከናካቴው ምንም ያሳየኝ ነገር የኦሪት ህጎች የተሰጡት ለሙሴ አምስቱ ምናምን አትበል። አንዴ አምስቱ ምናምን ከጭንቅላትን አንዴ ጭንቅላት ላይ የተጻፈው ነገር ተው፣ መጽሐፉ ላይ እያወራን እኮ ነው። አንተ አሁን አእምሮህ ላይ አምስቱን ሙሴ ጽፏል ብሎ ቤተክርስቲያን ስለነገሩ በሱ አእምሮ ነው ተነግረኝ። ይሄ አሁን ከፈተን ሙሴ እኮ ተናገረ የተባለበት ምንም ስፍራ የለም። ሙሴም ይተረካል፣ ኢያሱም ይተረካል። ማንም ተናጋሪው ማን እንደሆነ ምንም አላሳየኝም። የሆነ ሰው ነው የሚተረካቸው። ባይዘው ሁለቱንም ሲተረካቸው ላሳያችሁ። ባይዘው ሁለቱንም ሲተረካቸው ላሳይቀው አንዴ፣ ሁለቱንም ማለት ነው በነገራችን ላይ። እሺ ለምሳሌ ሁለቱንም አይ በመጀመሪያ ላይ መረዳት ያለብን ነገር ቆይ አንተ አንደኛው ልጅ መካሪ ልጅ ቆይ ተረጋጋ። አሁን ደግሞ አንተ መጣ። ቆይ አንዴ መካሪው ልጅ ቆይ ተረጋጋ። እየነገርከው እንደነበረኩ ይሰማናልኛ ራሱ አውቀን ነው እንዳላየ ዝም ያለው። እሺ አንዴ እንትን ልበልክ። ይሄ ምን ልበልህ መሰለህ? ሁለቱም ሲተረኩ ላሳይክ። አሁን ሁለቱንም ጸሐፊው ሙሴም እንትናም አይደለም ኢያሱም አይደለም። ዘጸአት ላይ እንመልከት። ተመልከቱ። ኦሪት ዘጸአት ምዕራፍ 33 ቁጥር 11 ላይ እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር አለ። ሙሴም ወደ ሰፈሩ ይመለስ ነበር፣ ነገር ግን ሎሌው ብላቴና የነዌ ልጅ ኢያሱ ከድንኳኑ አይለይም ነበር እያለ ስለ ሙሴና ስለ ኢያሱ እየነገረ ነው። ማን ነው የሚያወራው እዚህ ጋር? ማን ነው የሚያወራው? አሁን መረዳት ያለብን ነገር ብራዘር፣ በመጀመሪያ 11 ላይ ማን ነው የሚያወራው? ቆይ የነገርኩህ እኮ ነው። ስትጠይቅ እያዳመጥክ ጠይቅ። ቆይ ተረጋጋ አንተ። ሲጀመር የመጽሐፍ ቅዱስ አጻጻፍ የግድ ያ ሰው የአካል እኔ እያለ መጻፍ የለበትም። እዚህ ጋር የሚናገረው ማን ነው? መረጃ አይደለም የፈለግን ነው። ቢያንስ አንድ መረጃ መኖር አእምሮ ላይ ዝም ብሎ እያዳመጥክ ሂድ። በአዲስ ኪዳን ላይ የተጻፉ እነ ጳውሎስ እነ ጴጥሮስ የጻፉ አንድ ይረጋጉ። እባክዎት እንዲረጋጉ። ቆይ አንድ ይቅርታ እባክዎ፣ ሌላ መልስ እየሰጡኝ ነው። የኔ ጥያቄ ኦሪት ዘጸአት ምዕራፍ 3 ቁጥር 11 ላይ ሙሴ ወደ ሰፈሩ ይመለስ ነበረ፣ ነገር ግን ሎሌው ብላቴና የነዌ ልጅ ኢያሱ ከድንኳኑ አይለይም ነበረ እያለ ማን ነው የሚያወራው እዚህ ላይ? ይሄው መረጃ ዘጸአት 17 14 ላይ አንብብ። ማን ነው የሚያወራው እዚህ ጋር? መጀመሪያ እዚህ ጋር እግዚአብሔርም ሙሴን ይህን ለመታሰቢያ በመጽሐፍ እያወራ ያለው ማን ነው? አንዴ ባካሽ ጥያቄ መልሱ። እዚህ ጋር እያወራ ያለው ማን ነው? አንዴ ይኸው እዚህ ጋር ከፈትኩኝ እኮ ዘጸአት 33 ኦሪት ዘጸአት ምዕራፍ 33 ዘጸአት 33 11 ላይ ማን ነው የሚያወራው እዚህ ጋር? ራሱ ሙሴ ነው። እግዚአብሔርም ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር እያለ የሚያወራው ሙሴ ራሱ ነው። አዎ ሙሴ ራሱ ነው። መረጃው ምንድን ነው? ከዛስ ሎሌው ብላቴናው የነዌ ልጅ ኢያሱ ድንኳኑ ጋር አይለይም ነበር እያለ የሚያወራው ሙሴ ነው። ከሞቱ በኋላ ነው የሚተረኩት ስለራሳቸው። ይሄው እሺ መረጃ እስቲ ሳቁን በኋላ ትቀጥላለህ። ይሄው ዘጸአት 17 14 እግዚአብሔርም ሙሴን ለመታሰቢያ
እሺ ዘጸአት 17 እንክፈት። ዘጸአት 17 ስንት? ቀጥታ 17 14 ላይ አንብበው። እሺ ዘጸአት 17 ያ እኔ ባይዘው ተቀልሞ ነው ያለው ሁላ ወላሂ። እሺ እግዚአብሔርም ሙሴን የአማሌቅ ዝክር ከሰማይ በታች ጨርሼ እደመስሳለሁና ይህን ለመታሰቢያ በመጽሐፍ ጻፈ፣ በኢያሱም ጆሮ ተናገር አለው። ማንም ይነገረን አለው ምንም ያለ የሚነገረን ማን ነው? ይሄንን እየተረከልን ያለው ማን ነው? እኔ እኮ የሚገርመኝ ማታምነው ነገር ነው እኮ አብኔ ያል ማመን አይደለም። አንተ ነው ያልተረዳው። ማን ነው እያወራ ያለው? እዚህ ጋር እየተናገረ ያለው ማለት ለምሳሌ እግዚአብሔር አለው አይልም? አለው የሚለው ቃል ይታያል። አለው እያለ የሚነግረን ተናገር አለው። አንተ ምን ሆናል? ጤነኛ አይደለም እንዴ? አለው እያለ የሚነግረን ማን ነው? ለምሳሌ አብዱል ከሪም ለኤከሌ እንደዚህ አለው እያለ ካወራ እኮ እኔ አይደለም እያወራ ያለሁት፣ የሆነ ሰው ነው እያወራ ያለው። ለምሳሌ ማን ነው እያወራ ያለው? ይኸው አለው እያለ የሚነግረን ማን ነው? ተራኪው ማን ነው? እዚህ ጋር አሁን ራሱ እየነገረን ነው። ማን ነው የሚያወራው? ይሄን ተናጋሪው ማን ነው እኮ ነው ጥያቄያችን። እንደዚህ አለው ሙሴ፣ እንደዚህ አለው እግዚአብሔር እንትና እንደዚህ አለው እያለ የሚያወራው ማን ነው? አሁንም ትረካ እኮ ነው ያመጣው። አንተ የምትመክረው ልጅ አንተ ራስህ አውራ። እየመከረ ያለው ሰው ለሱ ማይክ ሰጠው ቻቻቻቻ ከሚል ማለት ራሱ ቢያወራ ይሻላል። ና እስቲ ቀረብ ወደ ማይኩ።